ይበላችሁ። ወይኔ ጉዴ ዘንድሮ እንዴ! እንደዚህ ይቻላል እንደ ሀይሚና ብሩኬ እንደዚህ ይቻላል እንዴ? አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰቦቼ ሰላም ሰላም፣ እንዴት አላችሁ? ሊዳና ናችሁ ወይ? ከኔ ጋር ሁሉ ሰላም። ቀናችሁ እንዴት ነበር? እንግዲህ ሀይሚና ብሩኬ እነዚህ አወዛጋቢዎች አሁን ደግሞ እንደዚህ ሽር ብትን ብለው መተውልናል። በሰላም ስለመጡ በጣም ደስ ብሎኛል። ወላሂ በጣም ስጨነቅ ነበረ። እውነት ፖስቴን አይታችሁ ከሆነ ማለት ነው ከትንሽ ደቂቃ በፊት ፖስት አድርጌ ነበረ፣ ሜንሽን አድርጌ እነሱን እንዴ በጣም እየተጨነቅን ነው፣ ኦዲየንስ በጣም እየተጨነቀ ነው፣ ምንድን ነው ምናምን በቃ የሆነ ነገር በሉኝ ዛሬ መምጣት አለባችሁ ምናምን ብዬ ፖስትቼ ነበረ። ወላሂ ከትንሽ ደቂቃ በፊት ማለት ነው አይታችሁ ከሆነ እና ብሩኬ ፖስት አድርጓልና ፎቶ እዛ ላይ ደግሞ መድረስ የምችልበት ቦታ ካልደረስክ መገኘት የሌለብክ ቦታ አትገኝ የሚል ነገር አየው ፎቶ ፖስት ካደረገው ላይ ማለት ነው። እና የሆነ ነገር ያጋጠመው በቃ የሆነ የሰሩት ፋውል ምን አይነት ፋውል ተሰራርተው ነው ምናምን አይነት ነገር ሀሳብ ውስጥ ገባው ታውቃላችሁ እንዴ? እንደዚህ ጧት ደግሞ ስቶሪ ላይ ያደረገ ነበረው አምጥቼው ነበር እሱንም እና ያው በእርግጥ ያስተምራል ያንም ከግል ህይወታቸው ጋብቻ ሳይሆን ለኛም ትምህርት ጭምር ነው። ግን እሱ ትናንት የለቀቀው ሙዚቃ አለ እሱ አክቲንግ ነው ምናምን ብዬ አስቤ ከዛ ደግሞ ስቶሪ ላይ ያደረገው ምናምን ከዛ በፊት ደግሞ ስቶሪ ላይ ያደረገው ነበርና ውዝግብግብ ነው ያልኩት። ውዝግብግብ ማለት ነውና ብዙዎቻችን ተወዛግበናል። አንዳንዶቹም ያው ጥሩ እንትን ብለዋል። ጥሩ ትምህርት ላይ ናቸው ጎበዝ ስቲልና ያልተጨነቁ ምናምን ሁሉ ነበሩ እየሳቁ ምናምን እያለፉ ነበርና ይመቻችሁ እናንተ። ግን እኔ እውነት ለመናገር የምሬን ነው። እኔ እንደዚህ አይነት ነገር አልችልም። ለምን እንደሆነ አላቅም። ሁል ጊዜ አሁን በቃ እንዴ እንደዚህ ሆኖ ከመጡማ ከዚህ በኋላ አልጨነቅም ምናምን ልልና ከዛ የሆነ ነገር ፖስት ባደረጉ ሰዓት ከዛ ደግሞ አያስችለኝም ማለት ነው። እጨነቃለሁ በውስጤ። ግን ያው ከተወሰነ ከተደጋገመብኝ ምናምን ደግሞ ራሴን አሳምነውና ወደ መረጋጋቱ ምናምን ገባለሁ ማለት ነውና እናንተንም እስካሁን ለማረጋጋት እየሞከርኩ ነበረ። ብዙ ልጆች እየተጨነቁ ስለሆነ ወላሂ እና ፌር አይደለም። የምሬን ነው። እንደዚህ አታድርጉ እንዴ! ምን ነው ወይኔ! ግን እኛ ስለምንወዳችሁ ከግል ህይወታችሁ ጋር እያያዝ ነው የሰው ልጅ የተለያየ ነገር ይገጥመዋል። እናም ለኛም ትምህርት እንትን ለማለት ወይም እኛን አስደንግጦ ሰርፕራይዝ ለማድረግ ፈልገው ይሆናል እና ብቻ ያም ሆነ ይህ አሁን ላይ ዛሬ ላይ በሰላም መተውልናል። በጣም ደስ ብሎኛል። በጣም ማለት ነው። ግን ሀይሚና ብሩኬ እኔ እንጃ የምር አንድ ቀን ግን ገስት ላይ ላገኛችሁ ብቻ የሆነ ነገር ማለት ፈልጋለሁ እናንተ እንዴ። እና ብቻ እንደዚህ ደግሞ ሽር ብትን ብለው መተውልናል። በሀይሚ ቤት ነው ዛሬ ፋ ነው በቃ። ከዚህ በኋላ ቀናችሁ ያማረ ነው ብዬ አስባለሁ። የምርኛ ግን ስናሳዝን ወላሂ እኔ አንዳንድ ጊዜ በጣም ነው እንትን ምለው ማለት ነውና በጣም ስለምንወዳቸው ምናምን የሆነ ነገር በተፈጠረ ቁጥር ቶሎ ብለን እንጨነቃለን እናስባለን ምናምን። ግን እየተማርን መሆን አለበት መሄድ አለብን ማለት ነው። እነሱ የስራ ሰው ናቸው። በተለያየ አጋጣሚ የኦዲየንስን ትኩረት ለመሳብ የሰዎችን ትኩረት ለመሳብ አንዳንድ ነገሮችን ሪያክት ያደርጋሉ፣ አክቲንግ ያደርጋሉ፣ የሆነ ነገር ፖስት ያደርጋሉ። ኢንስታግራም ላይ ቲክቶክ ስቶሪ ላይ ወይም ደግሞ ቲክቶክ ቪዲዮ ምናምን የሚሰሩት የኛን እይታ ለመሳብ ወይም አንዳንድ ነገሮችን ፖስት በሚያደርጉ ሰዓት ኢቭን እኛ እንደምናየው ያውቃሉ። ገባችኋ? ያው እኛ ከስር ስለምንከተላቸው እኛን ለማሳመን ያክል ነው። ቅድሚያም ስቶሪ ላይ የሆነ ነገር ያደርጋሉ፣ ኢንስታግራም ላይ የሆነ ነገር ያደርጋሉ። ከዛ ሰው ምንድነው ዩቲዩብ ላይ የሆነ ነገር ፖስት ሲያደርጉ ተመልካች ይኖራል ማለት ነው። ገባችኋ? እኔ ሀቂቀትን ነው የምናገረው። በዚህ መንገድ ነው የሚሄዱት። እንግዲህ የስራ ሰው እስከሆነ ድረስ እንደዚህ ነው በቃ። ስለዚህ የስራው ባህሪ ነው፣ ምንም ማድረግ አይቻልም። በእነሱ መፍረድ አይቻልም ማለት ነውና የስራው ባህሪ እስከሆነ ድረስ ያው ሁሉን ነገር ተናግረው ሁሉን ነገር እንትን ብለው አይሆንም። ምክንያቱም ስራው በእንደዚህ አይነት መንገድ ነው የሚቀጥለው። ገባችሁ? ከዚህ በኋላም እንደዚህ አይነት ነገር ላይ ይፈጠራል መሀል ላይ ምናምን ማለት ነውና ግራ ተጋባሁኝ እኮ ትላንት እንዴ በዛ ቅጽበት ምን አይነት ችግር ሊፈጠር ይችላል ምናምን። ከዛ ደግሞ አስባችሁታል ዘፈኑ ምናምን ሲዘፍነው ደግሞ በጣም ችሎበታል። ለማንኛውም ግን የምሬን ነው ሀይሚዬና ብሩኬ
ትወና አንደኛ ናቸው፣ አንደኛ ማለት ነው። በዚህ አጋጣሚ ሳላደንቃቸው አላልፍም። ሀይሚዬንም ብዙ ጊዜ ታያታላችሁ፣ በጣም ትወና ላይ ጀግና ናት፣ ጎበዝ ናት። በጣም ሁና ነው የምትሰራው ምናምን እና ሰውን በጣም የማሳመን እንትን አላቸው ማለት ነው። እና ብሩኬም በጣም ጎበዝ ነው። አይታችሁት ከሆነ እንዴት አክቲንጉን እንደሰራው አይታችኋላ። በቃ እንደዛ እንትን ብለው ከፕሮግራሙ በኋላ ወይም ደግሞ መሀል ላይ ሊሆን ይችላል፣ ሀይሚዬ እስክትመጣ ድረስ ሊሆን ይችላል። ያንን እኮ ቪዲዮ የተቀረጸው ምናምን ማለት ነው። ላይት ምናምን አጠፋፍተው በቃ እንደዚህ አይነት ነገር ብንሰራስ፣ ይሄን ነገር አክቲንግ ብናደርግ ምናምን ብለው አስበው ሊሆን ይችላል ማለት ነው። እና ለእኛ ግን ተጨነቅን ታውቃላችሁና ከዚህ በኋላ ያው ትምህርት ይሆነን፣ ሁሌ አዲስ ይሆንብናል ምናምን፣ ግን በቃ እንዴ እንትን ማለት አለብን ለራሳችን ማወቅ መቻል አለብን ማለት ነው። በዚህ ልክ በዚህ ደረጃ እንትን ማለት የለብንም። እና እንዴ በቃ ሙዚቃውን ስሰማው ከነሱ ጋር የሚገናኝ ነገር አይደለም። የሆነ አለ አይደለ የሆነ ፍቅረኛው ማን ነው ፍቅረኛውን በድሏት ብቻ የሆነ ሚስቴክ ሰርቶ የተለየችው አይነት ነገር ከዛ ስለተለየችው ደግሞ እሱ በጣም በፍቅሯ እየተጎዳ እንደሆነ አይነት አድርጎ ነው እንግዲህ ያ ሙዚቃው እንደዛ ነው የሚገልጸው ማለት ነው። እና እንዴ ምን አይነት ሚስቴክ ይሰራል ደግሞ ሀይሚ ብሩኬ፣ በፍጹም የማይታመን ነው ምናምን ይሆናል አይደለ ግራ የተገባ አረ ብሩኬ ሀይሚዬ ትችላላችሁ፣ ብቻ ትችላላችሁ። ሁሌ እኛ እንዳወዛገባችሁ፣ ሁሌ እኛን ግራ እንዳጋባችሁ ምናምን ብቻ እዚህ ደርሰናል። እየተባሸቅን እየተጨነቅን እየተደሰትን እዚህ ደርሰናል። እንግዲህ እንደው የእናንተ መጨረሻ ያሳየን ፈጣሪ፣ ለቁም ነገር አብቅቷችሁ ለጥሩ ነገር አብቅቷችሁ ማለት ነው። እና ብቻ ዛሬ ደግሞ በጣም በሚያምር ሁኔታ መጥተዋል። ሁል ጊዜ ብቻ እነዚህ ውብ ናቸው። እነዚህ የቱርክ አክተር የመሰሉ ልጆች ሁሉ ነገር እኮ ነው የሚያምርባቸውና የምንወዳቸውም በምክንያት ነው። እና ውዶቼ ብቻ እንግዲህ አሁን ላይ እንደምትረጋጉ ሁላችሁም ተስፋ አረጋለሁ። ግን የምር አላየሁትም ነበረ ታውቃላችሁ። ከዛ ኢንስታግራም ላይ ብሩኬ ፎቶ ፖስት ባደረገው ኮሜንት አድርጌ ነበርና አንዷ እህቴ ገባችና እህቴ መጥተዋል እኮ መጡልን እኮ ሂጂና አይ ምናምን አለች። ከዛ ደግሞ ሌላ ሪፕላይ አድርጋ ደግሞ አሁንም ለተጨነቁ ልጆች እንደዚህ የሪፕላይ እያደረገች ትመልሳለች። እና አንቺ ልጅ አቦ ፈጣሪ ይባርክሽ ነው የሚባለው። እውነት ይመችሽ። እና ልክ የት ነው እህቴ ምናምን ብዬ ማለት ነው ብር አልኩኝና ወጣሁና ኢንስታግራም ሄጄ ማን ነው ቲክታክ ሄጄ አየሁ ቪዲዮ ለቀው ከሆነ ምናምን ብዬ የለም። ከዛ እንዴ የት አይታው ነው ምናምን ብዬ ድጋሚ ሄጄ እንዴ የት ነው ያገኘሽ ምናምን አልኳት። ጭራሽ ፎቶ ፖስት ያደርጋሉ ምናምን ብዬ አልጠበቅኩም። ከዛ ዩቲዩብ ገባሁኝ ማለት ነው። አጋጣሚ ዩቲዩብ ስገባ ስቶሪ ላይ አቀናብረው ምናምን እንትን ብለውታል ሌሎች ልጆች እንደዚህ ፖስት አድርገውታል ኦዲየንስ ማለት ነውና ከዛ አየሁት ፖስት አድርገው ምናምን ማለት ነውና በዚህ አጋጣሚ ልጅቷን አመሰግናለሁ። የምር እየተጨነቅኩ ነበረ። ብቻ ይመቻችሁ። ሁላችንም እየተጨነቅን ነበረ። እነዚህ አስጨናቂዎች ከዚህ በኋላ ግን የሚጨነቅላችሁ የለም። እሺ አላበዛችሁትም እንዴ? እና ለማንኛውም ይመቻችሁ። በጣም ደስ ብሎናል። እንግዲህ ያበደ ቪዲዮ፣ ያበደ ምሽት፣ ያማረ ቀን፣ ያማረ ምሽት እንደሚሆን ተስፋ አደርጋለሁ። መልካም ቀን ይሁንላችሁ፣ መልካም ምሽት ይሁንላችሁ፣ ሁለቱንም ማለት ባይ ባይ።